የኢትዮጵያ ቴሌቪዥን ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎች በታላቁ የኢትዮጵያ ህዳሴ ግድብ የግንባታ ማጠናቀቂያ ምዕራፍ ላይ የሚሳተፉበት ፈጣን የኦንላይን የገቢ ማሰባሰቢያ ይፋ ተደረገ። ኢትዮጵያን ለአያሌ ዘመናት ሲያስተዳድር የነበረው ፓርቲ ኢህአዴግ 4 ግንባሮችን ፈጥሮ ሌሎችን የዳር ተመልካች በማድረግ ሀገር የመምራትንና የመወሰን ኃላፊነት ተነፍጓቸው እንደነበረ የየክልሉ የብልጽግና ፓርቲ የሥራ ኃላፊዎች አስታወቁ። አሜሪካና ኢራን በአወዛጋቢው የቴህራን የኒውክሌር መርሃ ግብር ላይ አዲስ ስምምነት ላይ ለመድረስ በነገው ዕለት ኦማን ውስጥ ስብሰባ ሊቀመጡ ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ሆኖ ሁለተኛው ምዕራፍ ኢቲቪ ዜና 57 አበይት ነጥቦቹን በማስቀደም ጀምሯል። እኔ ሰለሞን ኃይለ ኢየሱስ ነኝ። እዚህ አዲስ አበባ ከሚገኘው የኢትዮጵያ ቴሌቪዥን ዋናው ስቱዲዮ የምዕራፍ 2 ዜናዎችን እየመራው ቆያለሁ። አብራችሁን ዝለቁ። በቅድሚያም ኢትዮጵያን ለአያሌ ዘመናት ሲያስተዳድር የነበረው ፓርቲ ኢህአዴግ 4 ግንባሮችን ፈጥሮ ሌሎችን የዳር ተመልካች በማድረግ ሌሎች ሀገር የመምራትና የመወሰን ኃላፊነት ተነፍጓቸው ስለመቆየታቸው የተለያዩ ክልል የብልጽግና ፓርቲ ኃላፊዎች አስታውቀዋል። በብልጽግና ፓርቲ የጋምቤላ፣ የቤንሻንጉል ጉሙዝና የአፋር ቅርንጫፍ ጽህፈት ቤት ኃላፊዎች ለውጡን ተከትሎ በፓርቲው ከዳር ተመልካችነት በመውጣት በሀገር ጉዳይ በጋራ በመወሰን እንገኛለን ሲሉ ነው የተናገሩት። የለውጡ መንግስት አካታችና ህብረ ብሔራዊ ሀገራዊ ፓርቲ በመመስረት ኢትዮጵያን በጋራ መምራት እንደሚገባም በተግባር አሳይቷል ይላሉ። ባልደረባችን ሳምሶን በላይ ተከታትሎታል። በኢህአዴግ የአስተዳደር ዘመን ከአራቱ የግንባሩ መስራቾች ውጪ የነበሩ የክልል የፖለቲካ አደረጃጀቶች አጋር ተብለው ከአድማቂነት የዘለለ ሚና ሳይኖራቸው በርካታ ዓመታትን ያለፉ ነበሩ። በብልጽግና ፓርቲ የጋምቤላ፣ የቤኒሻንጉል ጉሙዝና የአፋር ቅርንጫፍ ጽህፈት ቤቶች ኃላፊዎች ለውጡን ተከትሎ በፖለቲካ ከዳር ተመልካችነት በመውጣት በሀገር ጉዳይ ላይ በጋራ በመወሰን ላይ እንገኛለን ሲሉ ተናግረዋል። በብልጽግና ፓርቲ በጋምቤላ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አሽኔ አስቲን በሀገር ፖለቲካ፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ እኩል የመወሰንና የመልማት እድል የተሰጠው መሆኑን ገልጸዋል። የጋምቤላ ነዋሪና ተወላጅ የሆነ ሰው በሀገራዊ ጉዳዮች ላይ ሙሉ ተሳታፊ እንዳይሆን አቅሙን እንዳይጠቀም ገደብ አድርጎ ነበር። እሱ ብቻ ሳይሆን ውሳኔዎች ሲወሰኑ አይሳተፉም። ውሳኔ ከተወሰነ በኋላ ግን ይፈጽሙ ይባላል። ስለዚህ በአፈጻጸም ሂደት ላይ ያለው ልዩነት የሰፋ እንዲሆን አድርጓል። በክልሉ ባለፉት የለውጡ ዓመታት በግብርና፣ በሌማት ትሩፋት፣ በማዕድንና ሌሎችም መስኮች በተከናወኑ የልማት ስራዎች ህዝቡ ተጠቃሚ መሆኑን አንስተው ተጠናክሮ የሚቀጥል መሆኑን አረጋግጠዋል። በአካታችነት በሀገራዊ ጉዳዮች ላይ የጋራ ውሳኔ መስጠት እንድንችል ከተደረገ በኋላ በዚህ ሂደት ውስጥ ደግሞ የልማት ተጠቃሚ እንድንሆን ነው ያደረገው። በተለይ ሀብቶቻችን፣ ጸጋዎቻችን መጠቀም እንድንችል አድርጓል። በብልጽግና ፓርቲ የቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር አጋር መባል ቀርቶ በለውጡ በጋራ ሀገር የመምራት እኩል ተሳትፎና ልማት እድል አግኝተናል ብለዋል። በክልሉ ያለውን እምቅ ሀብት በማልማት የመጠቀም የማዕድንና ኢንቨስትመንት እንዲሁም የቱሪዝም ልማት ስራዎች በክልሉ በስፋት እየተከናወኑ መሆኑንም ተናግረዋል። ከለውጡ በኋላ ክልሉ ሙሉ ነጻነት አግኝቶ ራሱን በራሱ የመምራት እድል ያገኘበትና የራሱን ሀብት የራሱን አካባቢ የመምራት እድል አገኝቶ እየመራ ያለው እውነተኛ የፌዴራል ስርዓትም እየተገነባ ያለው ከለውጡ ማግስት በኋላ ነው። በብልጽግና ፓርቲ የአፋር ቅርንጫፍ ጽህፈት ቤት ኃላፊ መሐመድ ሁሴን በበኩላቸው የአፋር ክልል ህዝብ ከለውጡ በፊት የፖለቲካ ነጻነትና ሀገራዊ ህብረ ብሔራዊ ፓርቲ እንዲኖር በተደጋጋሚ ያነሳ እንደነበር አስታውሰዋል። የነበረውን ጥያቄ ግን መልስ ማግኘት የቻለው በለውጡ መሆኑን ገልጸዋል። በሀገር ጉዳይ ላይ ወሳኝ አካል እንሁን፣ በሀገር ጉዳይ ላይ የራሳችን ድርሻ እንጫወት ሲባል
አይ አንተ አርብቶ አደር ነህ አይመለከተህም ነው። ግን ለመሞትና መስዋዕትነት ለመክፈል ከአፋር ቀድሞ ደንበርን የሚጠብቅ ህዝብ አልነበረም። ስለዚህ በብልጽግና ውልደት አንደኛው ተጠቃሚ ብለን የምንወስደው አፋር ነው። አንደኛው የመሀል ፖለቲካ ተሳታፊነትን አግኝቷል። የአፋር ክልል እምቅ ሀብት ያለው መጠቀም ሳይችል መቆየቱን አንስተው በለውጡ ሀብቱን በአግባቡ ማልማትና መጠቀም መቻሉንም ገልጸዋል። በሀገር በቀል ኢኮኖሚ ሂደት ውስጥ የአፋር ሀብት ወደ አፋር የተመለሰበት አፋር የራሱን ሀብት መጠቀም የቻለበት ዘመን ነው ማለት እንችላለን። ሶስተኛው የነጻነት ጉዳይ ነበርና ሙሉ ነጻነት ያገኘበት ክልሉን በራሱ መምራት የቻለበት የራሱን ሀብት በራሱ መወሰን መጠቀም የቻለበት ጊዜ ስለሆነ ሙሉ ነጻነት ያገኘበት ስለሆነ ብልጽግና ለአፋር ህዝብ ልዩ ፓርቲ ነው ማለት ይቻላል። ኢትዮጵያውያንና ትውልደ ኢትዮጵያውያን ዳያስፖራ በታላቁ የኢትዮጵያ ህዳሴ ግድብ የግንባታ ማጠናቀቂያ ምዕራፍ ላይ የሚሳተፉበት ፈጣን የኦንላይን የገቢ ማሰባሰቢያ ይፋ ተደረገ። ከሀገራዊ ለውጥ ወዲህ ዳያስፖራውን በኢትዮጵያ ልማት ላይ ያለውን ተሳትፎ ማሳደግ የሚያስችል ተቋማዊ አደረጃጀት ስለመፈጠሩም ይነገራል። እድሉ ፈቀደ። ኢትዮጵያና ትውልደ ኢትዮጵያውያን ዲያስፖራ በታላቁ የኢትዮጵያ ህዳሴ ግድብ የግንባታ ማጠናቀቂያ ምዕራፍ ላይ የሚሳተፉበት ፈጣን የኦንላይን የገቢ ማሰባሰቢያ ዘዴ ይፋ ሆኗል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በዚህ ወቅት እንዳሉት ከሀገራዊ ለውጥ ወዲህ ዲያስፖራውን በኢትዮጵያ ልማት ላይ ያለውን ተሳትፎ ማሳደግ የሚያስችል አደረጃጀት ተፈጥሯል ብለዋል። ሁሉም ህዝብ ከዳር ዳር መጥቶ በድምጽ በማሰማትም ሆነ በገንዘብ በቦንድ ይሁን በስጦታ ትልቅ አስተዋጽኦ ያደረገበት ያለ ስለሆነ ይህንን በረከት ማጠናከር አለብን ብለን የተነሳ ነው። አክለውም የኢትዮጵያ ብሔራዊ ጥቅም ለማስከበር እስከ መንግስታቱ ድርጅት ግፊት ማድረጋቸውን ገልጸው ኢትዮጵያውያንና ትውልድ ኢትዮጵያውያን ዲያስፖራ ለታላቁ የኢትዮጵያ ህዳሴ ግድብ እስካሁን 1.5 ቢሊዮን ብር በቦንድና በስጦታ ማበርከታቸውን ተናግረዋል። ይህን ለመስራት አትችሉም ብለው በተለያየ መልክ ደግሞ ግፊት ያደረጉ የውጭ ኃይላት በተፈጥሮ ሀብታችን የመልማት እድላችን ሊነፈግ አይችልም በሚል በአድቮኬሲ በመንለው ማለትም በመሞገት አንድ ሆነው ድምጻቸውን በማሰማት በያሉበት ሀገር ላለ አካል እንዲሁም ደግሞ ከፍ ሲል እስከ ተባበሩት መንግስታት ድረስ በመድረስ በጽሁፍም በማህበራዊ ሚዲያም በሰልፎችም ተመራጮቻቸውን በመወትወት ባገኙት ሁሉ የኢትዮጵያን ጥቅም ለማስጠበቅ ሲሰሩ ነው የነበረውና ይህ ትልቅ አብነት ነው ብሎ መውሰድ ይቻላል። የኢትዮጵያ ዲያስፖራ አገልግሎት እስከ መጪው ሰኔ ወር 3 ሚሊዮን የአሜሪካን ዶላር ለመሰብሰብ እቅድ መያዙን የገለጹት አምባሳደሩ እስካሁን ከ$700,000 በላይ መሰብሰቡን ነው የተናገሩት። እስከ ሰኔ 30 ድረስ 3 ሚሊዮን የአሜሪካን ዶላር ዲያስፖራው እንዲደግፍ ጥሪ ያቀርበናል። ባለፈው አንድ ወር ተኩል አካባቢ 700,000 አካባቢ ዶላር የሚደርስ በቦንድና በስጦታ እያገኘን ነው። ይህም ደግሞ 50 ሚስዮኖች በውጭ አሉ እነሱን በማስተባበር ጭምር ነው እየሰራን ያለ ነው። ዛሬ የተፈራረምነው ከፋስት ቤ ጋር የተፈራረምነው ስምምነት በተለያየ መልክ ሚስዮኖች በማይደርሱባቸው አካባቢ ወይም ደግሞ በስራቸው ሁኔታ ምቹ ባለመሆኑ ድጋፋቸውን ለመስጠት የሚቸገሩ ሰዎች ካሉበት ሆነው በሞባይላቸው ተጠቅመው ድጋፋቸውን እንዲያጠናክሩ የሚያመቻች ነው ማለት ነው። የፋስትፔይ.ኢቲ ዲጂታል የፋይናንስ ቴክኖሎጂ መስራች ፍጹም ተስፋዬ በበኩላቸው የዲጂታል ፋይናንስ ስርዓቱ ዳያስፖራው በህዳሴው ግድብ የመጨረሻ ምዕራፍ ግንባታ ላይ እድሉን መጠቀም የሚያስችል መሆኑን ገልጸዋል። ሁሉም ዲያስፖራ የሀገሩ አምባሳደር ነው። ባለበት በተሰማራበት በሚሄድበት ሁላ ኢትዮጵያን ፕሮሞት ማድረግ ኢትዮጵያን ከፍ ማድረግ ለኢትዮጵያ የሚጠቅመውን ነገር በጋራ በመስራት ሁሉም ኃላፊነቱን ቢወጣ አገራችን ከፍ ትላለች፣ ከፍ ያለች ነች፣ ወደፊትም ከፍ ትላለች። ዲያስፖራው ደግሞ ይሄን ትልቅ ኃላፊነትም አለበት። ምክንያቱም የተሻለ ዓለም ላይ ነው የሚኖረው፣ የተሻለ ኤክስፖዠር አለው፣ ብዙ ነገሮችን ያያልና የተሻለች ኢትዮጵያን ለመፍጠር እያንዳንዱ ዲያስፖራ አንድ ጠጠር ቢያስቀምጥ ወር ደግሞ አንዳንድ ትክክለኛ መንገዶችን ቢከተልና አገሩን ሰፖርት ቢያደርግ በጣም መልካም ነው ብዬ እላለሁ። ኢትዮጵያ ከዲያስፖራው ከሚላከው ገንዘብ ማግኘት የሚገባትን ጥቅም እንድታገኝ ሁሉም ስራ ላይ ማዋል እንደሚገባው ተጠቁመዋል። ዜናዎቻችን እንደቀጠሉ ናቸው። በትምህርት ልማት ዘርፍ የተሻለ ውጤት ለማስመዝገብ በዘርፉ ያጋጠሙትን የሞራል ስብራት በሚገባ መጠገን እንደሚያስፈልግ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ ይህንን ያሉት በደቡብ ኢትዮጵያ ክልል በትምህርት ልማት ስራ የተሻለ አስተዋጽኦ ላበረከቱ አካላት በጂንካ ከተማ እውቅና በተሰጠበት መርሃ ግብር ላይ ነው። በስፍራው የሚገኘው ዘጋቢያችን ተመስገን ተስፋዬ ተከታዩን አድርሶናል።
ወጣት ቢኒያሙ ባለምና ፌቨን ብላቴ በጂንካ ከተማ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ሲሆኑ ለአገር አቀፍ ፈተና እየተዘጋጁ መሆናቸውን ነግረውናል። በትምህርት ቤታቸው ለውጤታማነት የሚያግዙ አስፈላጊ መሰረተ ልማቶች እየተሟሉ መሆናቸውንም ገልጸዋል። ከዚህ በፊት ትንሽ የላይብረሪ ክፍተት ነበር። አሁን ግን ሙሉ በሙሉ ያን ችግር በመቅረፍ ላይ ናቸው የሚገኙት። የማጥኛ ቦታውን ቢሆን ለራሳችን ክፍል የሚሰጠን ክፍል አለ። እዛም ገብተን እናጠናለን። እዛ ጋር እንደተመለከታችሁት ዛፎቹ ስርም ቀዝቃዛ አየር የተቀበልን ማጥናት የሚችልበት ሁኔታዎች አሉ ማለት ነው። ኮምፒውተር ለእያንዳንዱ ተማሪ የሚሆን ኮምፒውተር አለን። ግን ኖርማሊ አንድ ቦታ ላይ ከተሰበሰቡ ነው። አሁን በእረፍት ሰዓት ሊሆን ይችላል ወይም ደግሞ ትርፍ ባገኙበት ሰዓት ሄደው ማግኘት አለ። በአካባቢው በትምህርት ልማት ዘርፍ የነበሩ ችግሮችን በመቅረፍ የተሻለ ውጤት ለማስመዝገብ ስራው በንቅናቄ እየተመራ ነው። በጂንካ ሁለተኛ ደረጃ ትምህርት ቤት የተጀመረው የለውጥ ስራ በከተማው ባሉ ሌሎች ትምህርት ቤቶችም አዳዲስ ግንባታዎችን ጨምሮ ተግባራዊ እየተደረገ ነው። +1 ህንጻ የምታዩትን ጀምረናል። ይሄ ደግሞ ወደ 16 ክፍል ነው። ሁሉንም ጠቅልሎ የሚይዝ ነው። ከዛ በኋላ እነሱ ቀን ሙሉ በሚሆንበት ሰዓት ይሄኛው ህንጻ ሙሉውን ተማሪዎችን የሚቀበልና ሙሉውን ተማሪዎች የሚይዝ ነው። እዛ ሁሉን ይይዛል። በሌሎችም ትምህርት ቤት ብንሄድ በርካታ መማሪያ ክላሶች ቢያንስ ከ45 ክላስ በላይ ግንባታ በላይ መማሪያ ክላሶችን በዚህ ዓመት ለማስገንባት ጀምረን ኦልሞስት ያስጨረስን ያለ ነው። እኛ እንደ ከተማ አስተዳደር የራሳችንን መምህራን አቅም በመለየት ስልጠናዎችን እየሰጠን ያለ ነው። እንደ ክልልም የተሻለ ውጤት እንዲመዘገብ ከማድረግ አኳያ የንቅናቄ ስራው እገዛ እያደረገ መሆኑን የክልሉ ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ ገልጸዋል። ህብረተሰቡ በገንዘብ፣ በጉልበት፣ በእውቀት፣ በቁሳቁስና በአይነት አስተዋጽኦ በማድረግ በተማሪ ውጤት ላይ አዎንታዊ ለውጥ እያመጣ ይገኛል። በደቡብ ኢትዮጵያ ክልል የትምህርት ለውጥ ንቅናቄ ስራን ተከትሎ በተደራሽነት አግባብነትና ልዩ ፍላጎት ላይ የተሻለ ለውጥ መመዝገቡን የተናገሩት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ቀሪ ትኩረት የሚሹ ስራዎች እንዳሉም ጠቁመዋል። እንደ ኢኒሼቲቭ ማህበረሰብ ተኮር የምገባ ስርዓት እንጀምር። የዓለም ባንክ ለተወሰነ ጊዜ ይደግፋል። ንቅናቄ ጀምረን ሐሳቡን ተቀብለናል። በዚህ ረገድ የሚቀር ነገር አለ። ወደ ተግባር የገቡት ወይም ተጨባጭ ያሳዩ መዋቅሮች ጥቂት ናቸው። መምህራን ስራ ላይ ያሉት መምህራን አቅም ግንባታ እንዲሁም አዳዲስ ተጨማሪ መምህራን ያስፈልጉናል። መምህራን ጋር ያለንም ጤናማ ግንኙነት የበለጠ አጠናክረን ከቀጠል ሙያው በእጅጉ የሙያዎች ሁሉ በኩር ነው። በእውቅና አሰጣጥ መርሃ ግብሩ ላይ ተገኝተው የተሻለ አስተዋጽኦ ያበረከቱ የትምህርት ባለሙያዎችን ያበረታቱት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዘርፉ ያሉ ችግሮችን ለመፍታት አዳዲስ አሰራሮችን በመተግበር የሞራል ስብራትን መጠገን ተሰምሮበት ሊሰራ ይገባል ብለዋል። የትምህርት ስርዓታችን አንዱ ስብራት ይሄ ፈንዳሜንታል የሆነ የሞራል ስብራቱ፣ ይሄን የሞራል ስብራት መጠገን በጣም አስፈላጊ ነው። ፈተናውን ስንቀይረው ብዙ ሰው በፈተና ጥሩ ትምህርት ሊያመጡ አስበው ነው እንዴ ምናምን አለ። እኛ በመጀመሪያ መሬት እንኳን እህል እንዲያበቅል መጀመሪያ መሬቱ መስተካከል አለበት አይደል? ተማሪ ትምህርት ገና እንዲገባው ትምህርት አጥንቶ የሚገኝ ለፍቶ የሚገኝ እንጂ ዝም ብሎ ሰርቆ የሚገኝ እንዳልሆነ መጀመሪያ ማወቅ አለበት። እዛ ላይ ነው ከዛ በኋላ ኳሊቲ ያለው ትምህርት ነው እናስተምረው። ቢኮዝ ተማሪው ማሰብ ይጀምራል፣ መማር እንዳለበት ያውቃል። ስለዚህ ሪፎርሙን ስንጀምር አንዱ ያልነው መጀመሪያ የመሰረታዊ የሆነ የሞራል ኮላፕሳችንን እናስተካክል፣ ጤነኛ ልጆች እንፍጠር። አሁን ማለፍ እንደበቀላሉ እንደማይቻል ሲታወቅ እኮ የባህሪ ለውጥ እያያችሁ ነው አይደለም? አሁን በየቦታው ትምህርት ቤቶቻችሁ ውስጥ አይዶን ነው ምን እንደምታዩ ላይብረሪዎች ተማሪ መግባት ጀምረዋል፣ መጽሐፍ ማንበብ ጀምረዋል። ትንሽ ወላጆች ራሳቸው ልጆችን እየጠሩ እንደሚረዷቸው ከሆነ ለመርዳት እየሞከሩ ነው። እንደ ሀገር የትምህርት ልማት ስራን ያጋጠሙ ችግሮች ዘርፈ ብዙ በመሆናቸው በታሪክና ግብረ ገብነት ላይ የተጀመሩ ስራዎች ሊጠናከሩ እንደሚገባም ተጠቁመዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ሁለተኛው ምዕራፍ ላይ ነው። የውጭ ዘገባ ላይ ደርሰናል። አሜሪካና ኢራን በአወዛጋቢው የቴህራን የኒውክሌር መርሃ ግብር ላይ አዲስ ስምምነት ለመድረስ በነገው ዕለት ኦማን ውስጥ ስብሰባ ሊቀመጡ ነው። በጉዳዩ ዙሪያ ባልደረባችን አለምነህ ዋሴ ተከታዩን ትንታኔ ያጠናቅሯል።
از نظر اعتقادی فتوا داده የሁለቱ ሀገራት ውይይት የሚካሄደው ውጥረት ውስጥ ሆነው ነው። ኢራን በድርድሩ ዋዜማ በሚደረግብን ዛቻ የተነሳ የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የኒውክሌር ተቆጣጣሪዎችን ከሀገሯ ልታባረር እንደምትችል አስጠንቅቃለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የኦማኑ ስብሰባ በሁለቱ ሀገራት መካከል የሚደረግ የቀጥታ ድርድር ነው ብለዋል። ኢራን በውጭ ጉዳይ ሚኒስትሯ አባስ አርጋቺ በሚመራ የልዑካን ቡድን ስትወከል፣ በአሜሪካ በኩል ደግሞ የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ይመራል። ትራምፕ ባለፈው ሮብ በሰጡት መግለጫ ነገ አርጋቺና ዊትኮፍ በኦማን የሚያካሄዱት ውይይት ያለ ስምምነት ወይም ያለ ውል ቢጠናቀቅ ኢራን ላይ ወታደራዊ እርምጃ የመወሰድ ዕድሉ ፍጹም ሊሆን የሚችል ነው ሲሉ አስጠንቅቀዋል። እስራኤል በዚህ ውስጥ ማለትም ሊወሰድ በሚችለው ወታደራዊ እርምጃ ውስጥ በጣም ተሳታፊ ትሆናለች፣ የእርምጃው ቀዳሚ መሪም ትሆናለች ብለዋል። ትናንት ሐሙስ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ በሰጡት መግለጫ ኢራን ተሰንዝሮብኛል ላለችው ዛቻ ምላሽ የራሷን በጋሪ እርምጃዎች ልትወስድ እንደምትችል ያስጠነቅቃሉ። የዛቻ መቀጠልና የኢራን የወታደራዊ ጥቃት ሁኔታ ውስጥ መሆን የዓለም አቀፉን አቶሚክ ኤነርጂ ኤጀንሲን መርማሪዎች ማባረርና ምንም አይነት ትብብርን መንፈግ ጨምሮ የመከላከያ እርምጃዎችን እንድንወስድ ሊያደርገን ይችላል ብለዋል አማካሪው። አማካሪው ሪር አድሚራል አሊ ሻምካኒ በኤክስ ገጻቸው ባወጡት በዚህ መግለጫቸው እርምጃችን የበለጸጉትን ዩራኒየሞች ወደማይገኙበት መደበቂያ ስፍራ ማስተላለፍንም ሊጨምር ይችላል ብለዋል። በዋሽንግተን የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ኢራን ሳት እንዳይላት አስጠንቅቀዋል። የእንዲህ አይነት ድርጊት ዛቻ ኢራን ሲጀመርም የኒውክሌር ፕሮግራሜ ሰላማዊ ነበር ከማለቷ ጋር አብሮ አይሄድም ብለዋል ጋዜጠኞች። ሲቀጥሉም የዓለም አቀፉን አቶሚክ ኤነርጂ መርማሪዎች ከኢራን ማባረር ነገሮችን የሚያባብስና በኢራን በኩል የተፈጸመ ከባድ ስህተት ይሆናል ብለዋል። አያይዘውም የነገው ውይይት ኢራኖች የኒውክሌር ህልማቸውን ለመተው የምር አቋም እንዳላቸው ወይም እንደሌላቸው ለመወሰን የሚካሄድ ነው ብለዋል። አሜሪካ በዚህ ሳምንት የኢራን የኒውክሌር ፕሮግራምና የነዳጅ ዘይት መዋቅሮች ላይ ያነጣጠሩ አዲስ ማዕቀቦች መጣሏ የሚታወቅ ነው። ይሁን እንጂ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በወታደራዊ ጥቃት ዛቻ ውስጥ የሚካሄደው የነገ የኢራንና አሜሪካ ቀጥተኛ ውይይት ፍሬ እንደሚያፈራ ይሰማቸዋል። ስብሰባው ወደ ሰላም እንደሚያደርሰን ተስፋ እናደርጋለን አሉ በፕሬዝደንት ትራምፕ የካቢኔ ስብሰባ ላይ ሲናገሩ ሩቢዮ እንደዛ እንደሚሆን ተስፋ አለን ብለዋል ሲደመድሙ። ሸጎሌ አካባቢ ከሚገኘው የኢቢሲ ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው የቲቪ ዜና 57 የተመራረጡ የቢዝነስ ዘገባዎችን የምትከታተሉበት ሰዓት ላይ ደርሷል። ብሩክታዊት አሳት